ዮሴፍ በህይወት አለ። እንኳን ደስ አላችሁ። ዮሴፋችሁ በህይወት አለ። ዘፍጥረት 45 25 እና 26 እንዲሁም 28 እንደዚህ ይላል። እነርሱም ሄዱ ከግብፅ ሀገርም መጡ ይልና ወደ ከነዓን ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በህይወት ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበር። ቁጥር 28 እስራኤልም ልጅ ዮሴፍ ገና በህይወት ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ አለ ይላል። እንኳን ደስ አላችሁ ያልኳችሁ ለዛ ነው። ዮሴፍ ገና በህይወት ነው። ዮሴፋችሁ ገና በህይወት አለ። ዮሴፍ በህይወት መኖር በጣም የሚገባው ከወንድሞቹ ይልቅ ለአባቱ ነው። አባቱ ያዕቆብ ከሌሎቹ ወንድሞቹ ልጆቹ ይልቅ ዮሴፍን እጅግ አብልጦ ይወደው ነበር። ያማረም ልብስ ይገዛለት ነበር። በጣም የተዋበ የደመቀ ልብስ ያለብሰው ነበር። ደግሞ ዮሴፍ በስተርጅና የወለደው ልጁ ነው። በስተርጅና የወለደው ልጁ ነውና እጅግ በጣም እንደ ነፍሱ ከሚወዳቸው ልጆች አንዱ ነው። ፕላስ ደግሞ ዮሴፍ ለአባቱ ታዛዥ የሚላክለት። አንድ ቀን አባቱ ሂድና የወንድሞችን ነገር አጣርተና አይተና ሲለው ይዞ የሄደውን ስንቅ አይተው ያማረ ያጌጠ ልብስ መልበሱን አይተው ወንድሞቹ ተማከሩበት። ዮሴፍ በአባቱ የተወደደ ነው። ዮሴፍ በአባቱ ልብ ሰፊ ቦታ ያለው ነው። ዮሴፍ አባቱ በስተርጅና የወለደው ነው። ዮሴፍ ህልም ያለው ሰው ነው። በተለያየ መንገድ ግን ሁለት ህልም አንድ አይነት መልእክት ያየውና አባቱ ያንን ህልም ተስፋ የሚያደርግለት የተወደደ ብላቴና ግን በወንድሞቹ የተጠላ ህልመኛው መጣ የተባለ የተገፋ ደግሞ ጉድጓድ ውስጥ የተጣለ ደግሞ የተሸጠ ወንድሞቹ ዋጋ ያወጡለት ስንት 20 ብር ብለው ዋጋ ያወጡለት በወንድሞቹ የተናቀ ነገር ግን እግዚአብሔር ህልም በሱ ውስጥ ያስቀመጠ በአባቱ እጅግ የተወደደ ነው። በጣም የሚያሳዝነው ደግሞ በውሸት ትርክት አባቱ ልቡ የተሰበረበት ነው። በውሸት ትርክት ምንድነው? በግ አምጥተው አርደው የዮሴፍን ልብስ ደም ቀብተው የሰደዱት። ኦኬ፣ የተወደደ ነው፣ በዛ ልክ የተጠላ ነው። ደግሞ የውሸት ትርክት የተነገረበት ነው። ባልዋለበት ዋለ የተባለ፣ ባልሄደበት ሄደ የተባለ፣ ኦኬ፣ ሳይሞት ሞቷል የተባለ፣ ተማክረው የጣሉት፣ ተማክረው የገደሉት፣ ተማክረው የሸጡት፣ ለሱም ዋጋ የተመኑለት ልጅ ነው። 20 ብር ያወጡለት እና የሸጡት፣ ድንገት ለመንገደኞች የሸጡት ነው። ግን አባቱ እጅግ ይወደው ስለነበረ ምንም ቃል ሊያጽናናው አልቻለም። ሌላም ቢወለድ መጽናናት አልቻለም። ሌላም ነገር ቢደረግለት መጽናናት አልቻለም። እንደዚህ ነው የሱ ጩኸት። በስተርጅናዬ የዮሴፍን መኖር እና ህይወቱን ሳላይ እንዲሁ እያዘንኩ ሞታለሁ ያለ፣ ይሄ መጽናናት ያቃተው ሐዘን ውስጥ የገባ ሰው። ስለዚህ ከዚህ የተነሳ የዮሴፍ በህይወት መኖር ለያዕቆብ ነው ደስታ። ዛሬ እንደ ያዕቆብ አንድ የምትወዱትን ነገር ያጣችሁ፣ በዛ ደግሞ በውሸት ትርክት ሞቷል የተባላችሁ፣ ከዛ የተነሳ ዘመኔ እንዲሁ ሊደመደም ነው እንዲሁ ሊያልቅ ነው ብላችሁ ስጋት ውስጥ ላላችሁ ሰዎች የምስራች አለ። ዮሴፍ አልሞተም፣ በህይወት አለ። ወደ ታች ነው የጣሉት፣ ወደ ጉድጓድ ነው የጣሉት፣ ወደ ሩቅ ነው የሸጡት። ጊዜ መጥተው ግን ቀና ብለው እስከሚያዩት ድረስ ነው። ዛሬ ጊዜ የጣላችሁ ነገር የጣላችሁ ተማክረው የገፏችሁ በእናንተ ምክንያት ዕጣ ተጣጥለው ደስ ብሏቸው የውሸት ወሬ ያስወሩ ሰዎች ወደ ታች እናንተን ሲፈልጉ አንድ ቀን መጥተው ቀና ብለው እናንተን ከፍታችሁን ያያሉ። ከፍታችሁን ያያሉ።
እነሱ የሚጠብቁት ወደ ታች ነው የጣሏችሁ፣ ወደ ጉድጓድ ነው የሰደዷችሁ። እንደዚህ ወደ ታች ነው የሚጠብቋችሁ። እግዚአብሔር ግን ዘመን አምጥቶ ከፍ ያደርጋችኋል። የገፏችሁ፣ የሸጧችሁ፣ የተማከሩባችሁ፣ በውሸት የተናገሩባችሁ የእናንተን ወደ ታች አይደለም የሚያዩት፣ እናንተን ወደ ላይ ነው የሚያዩት። ለምን? ህልሙ ይፈጸማል። ለምን? እግዚአብሔር ያለው ይፈጸማል። ዮሴፋችሁ በሕይወት አለ። እሺ፣ ራእያችሁ አልሞተም። እሺ፣ ተስፋችሁ አልሞተም። እሺ፣ የጊዜ ጉዳይ ነው። እሱም ጊዜ ደርሷል፣ ሊነሳ ቀርቧል። ዮሴፍ በሕይወት አለ። በጣም የሚገርመኝ ቃል እዚህ ጋር አለ። ቁጥር 27 ላይ እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት ይልና እርሱንም ያነሱት ዘንድ ዮሴፍ የሰደደላቸውን ሰረገላ ባየ ጊዜ የአባታቸው ያዕቆብ ነፍስ ሕይወት ታደሰ። የነፍስ ሕይወት ታደሰ። ዛሬ የውስጥ ደስታ፣ የውስጥ ታድሶ የሚያመጣ ዜና ወደ ሕይወታችሁ ይመጣል። የሆነ ጊዜ ላይ የጣላችሁት ሰዎች ገፍተው፣ ሰዎች አስጥለው፣ በሐሰት ተከሳችሁ ወደ ጉድጓድ፣ ወደ ሌላ ወደ ባዕድ ሀገር የተጣላችሁ ሰዎች እመኑኝ፣ ዛሬ የምስራች አለ። የምስራች ዮሴፋችሁ በሕይወት አለ። ያውም ጉድጓድ ውስጥ ተጥሎ አይደለም፣ ከብሮ ከፍ ብሎ ነፍስን በሚያድስ መልኩ ዛሬ የምስራች ትሰማላችሁ። ያ ዋጋ ያወጡላችሁ፣ አትችሉም ያሏችሁ፣ 20 ብር የተመኑላችሁ ሰዎች እያዩ እግዚአብሔር ከፍ አድርጓችሁ ዮሴፋችሁን መታየት መታቀፍ ይሆንላችኋል። የእውነቴን ነው። እያዘናችሁ ወደ መቃብር አትወርዱ። እያዘናችሁ እርጅናችሁ አይደመደምም። እያዘናችሁ ዕድሜያችሁ እንደዚህ አያልቅም። የተከዳችሁበትን ነገር በክብር ታዩታላችሁ፣ በሞገስ ታዩታላችሁ። እግዚአብሔር የሆነ ሙቭ አስነስቶ እዛ ምድር ላይ ራብን አስነስቶ ዮሴፍን ደግሞ እዛ ቦታ ላይ አንግሶ ወንድሞቹን እንደላከ ወንድሞቹ ለክፋት ቢያደርጉትም እግዚአብሔር ግን ለመልካም ቀይሮ እናንተ ለክፋት አደረጋችሁታል፣ እግዚአብሔር ለበጎ ቀይሯል። ስለዚህ የተገፋችሁ፣ የተናቃችሁ፣ የተጣላችሁ ለበጎ ተቀይሮ ለመልካም ተቀይሮ በእውነት ዮሴፋችሁን መገናኘት ይሆንላችኋል። ዮሴፍ በሕይወት አለ። አሜን። አልዓዛርም በሕይወት አለ። አሜን። የሞተ ነገራችሁ ይነሳል። አሜን። አዋጁ እንደዚህ ነው። ዮሴፍ በሕይወት አለ። እነሱ እንኳን ለክፋት አደረጉት። እነሱ ወደ መሬት ሲጠብቋችሁ፣ እናንተ ግን በክብር በከፍታ ላይ ትገኛላችሁ። ዮሴፋችሁ በሕይወት አለ። አሜንና አሜን በኢየሱስ ስም።